እሺ ያው ለዛሬ የምትማረው ማለት ነው ስለ ቴንስ ነው። ሁሉንም ቴንስ ነው ማስተምርክ። እሺ ችግር የለም። ስለዚህ this is a very important lesson ደብተርህና እስክሪብቶን ይዘሃል ብዬ አስባለሁ። አዎ ላይ እሺ so እንደምታዩት you guys today we're going to learn about all tenses. መጀመሪያ ግን I have a question for you. Okay. ስንት ቴንስ ነው ያለን እንግሊዝኛ ቋንቋ ላይ? ስንት ቴንስ ነው ያለን? አራት ናቸው ሁሉም ያላቸው አይደል? What do you mean? ሁሉም እነማን ናቸው ሲጀመር? Past, future እና present. ከዛ እነሱ ምን አላቸው? ሁሉም ክፍያ አላቸው ሁሉም። እሺ ስለዚህ all together ስንት ነው ማለት ነው? 12 ጥሩ በጣም አሪፍ። ስለዚህ we have 12 tenses. ልክ አሁን አንተ እንዳልከው እነኚህ አራቱ አሉ past, present, future እነኚህ ደግሞ ሶስቱም አራት ካቴጎሪ አላቸው ማለት ነው። እዚህ ጋር አስቀምጬላቸው በደንብ አድርጌ ሶ አሁን አንተ የራስን ኤግዛምፕል ትነግረኛለህ እንደሞ ነግርሃለሁ። መጀመሪያው ከፕሬዘንት ነው። እሺ ሶ የመጀመሪያው ሴንቴንሴ እሁድ ቤተክርስቲያን እሄዳለሁ የሚል ነው። ኦኬ እሺ እሁድ ቤተክርስቲያን ሶ ከመጀመሪያው ከፕሬዘንት ነው ብያቸዋለሁ። we will start with present እቺኛዋ አረፍተ ነገር simple present tense ትባላለች። ኦኬ እሁድ ቤተክርስቲያን እሄዳለሁ ሶ ማለታችን ነው እዚህ ጋር or ደግሞ what type of tense ነው ይሄ የሚገልጽልን? ይሄ ሁሌ የምናደርገው ነገር ስለዚህ አሁን እንዴት ነው የምለው? ሁሌ እሁድ ቤተክርስቲያን እሄዳለሁ። I go to church every Sunday. Good. Every Sunday. Yes. አይጋቸው አይደለ? ሶ እዚህ ጋር አብዛኛውን ጊዜ ግራ የሚገባን ነገር there are many types of verbs. አሁን መሄድ go ብቻ አይደለም going ይሆናል went መሆን ይችላል goes gone going አይደለ? ግን አሁን እዚህ ጋር የተጠቀምነው verb ዋናውን verb ማለት ነው። I go to church every Sunday. እስኪ አሁን አንተ ደግሞ ሁሌ የምታደርጋቸውን ነገሮች አንድ ሴንቴንስ እንያዝና በ12ቱ እንገልጻቸዋለን። እሺ የኔ ይሄ ነው። እሺ እኔ ደግሞ ሁሌ ዊኬንድ ላይ ኳስ እጫወታለሁ። በጣም አሪፍ። ስለዚህ እስኪ እሱ ንገረኝ። I play football every weekend. Good. I play football every weekend. So አሁን እሱ የነገረን ሁሌ ዊኬንድ ላይ የሚያደርገውን ነገር ነው። እናንተም ደግሞ ለምሳሌ እሁድ ምንድነው የምታደርጉት? ከሰኞ እስከ ዓርብ ምንድነው የምታደርጉት? እንደዚህ አደርጋለሁ ስትሉ በዚህ ወይ ነው ማለት ነው። እሺ ግን አንድ slightly different ነገር አለ እዚህ ጋር። እሱ ምንድነው? ለሂ ለሺ ለኢት ሲሆን ቨርቧን እንቀይራታለን እዚቹ ቴንስ ላይ ማለት ነው። ለምሳሌ እስካሁን ይሄ ያወራው ስለራሴ ነበር አይደለ? እህቴ እናርገው። እህቴ እሁድ ቤተክርስቲያን ትሄዳለች ስናረገው ጎ የነበረው ምን ይሆናል? goes ይሆናል። ስለዚህ እስኪ በልልኝ my sister goes to the church every weekend. ለምን ዘገባ? እሺ go to the church goes to church yes every Sunday. ስለዚህ እቺኛዋ ቴንስ ላይ ሁለት ኦፕሽን አላችሁ። አንደኛው verb 1 ነው እዚህ ጋር go ያልኩት the other one ደግሞ verb is ነው። ቀላል ነው በቃ ለአይ ለዘይ ለዊ ለዩ ዋናውን verb ተጠቀማላችሁ። ለሺ ለሂ ለኢት ሲሆን ደግሞ verb is ታርጉታላችሁ። እሺ አንተን ደግሞ ወንድሜ አርጋ ንገረኛ። ወንድሜ ዊኬንድ ላይ ኳስ ይጫወታል። my brother plays football every weekend. በጣም አሪፍ። በቃ ይሄ ግልጽ ነው ማለት ነው ለአንተ። እስኪ እናንተም እያያችሁ ይሄኛው ቴንስ የሚባለው ሁሌ ግራ የሚያጋባችሁ ፓርት ስለሆነ የራሳችሁን ኤግዛምፕል ያዙና እየጻፋችሁ እሺ። እኔ አሁን ሲምፕል ፕሬዘንት ላይ ነኝ ገና 11 ይቀረናል። እሺ ሶ የራሳችሁን ኤግዛምፕል ይዛችሁ እየጻፋችሁ ተከታተሉኝ። ሶ እቺኛን ጨረስን። ወደ ቀጣይ ደግሞ እንሂድ። ቀጣይ ፕሬዘንት ኮንቲኒዩስ ማለት ነው። ኦኬ ይሄ የሚያወራው ደግሞ ስለአሁን ስለምናደርጋቸው ነገሮች ነው። ሶ አሁን ወደ ቤተክርስቲያን እየሄድኩኝ ነው እንዴት ልበል? አሁን ወደ ቤተክርስቲያን እየሄድኩኝ ነው። ሶ ይሄ እሄዳለሁ ነበረ ቀጥታ በየነው እሁድ እሄዳለሁ አልኩኝ። አሁን እየሄድኩ ቢሆንስ? ልጅ እንጠቀማለን። በጣም አሪፍ። እስኪ በልልኝ እሺ በእንግሊዘኛ። I am going to church. I am going to church. Good. I'm going to church. አይጋችሁ አይደለ? I am going to church. መቼ? አሁን ነው ማለት አይጠበቅብኝም። እሺ በቃ ይሄ ቴንስ የሚያወራው ስለአሁን ስለሆነ I'm going to church ካልኩኝ ወደ ቤተክርስቲያን አሁን እየሄድኩኝ ነው እያልኩኝ ነው ማለት ነው። ሶ እዚህ ጋርም ልክ እንደቀደሙ ጎና ጎዝ እንዳልነው እዚህ ጋር የሚቀየር ነገር አለ። ለምሳሌ አሁን ልብ ብለህ ከሆነ I going አላልከኝ ምንድን ያልከኝ? I am አልክ አይደለ? ስለዚህ ለዘይ ለዊ ለዩ ሲሆን ምን እናስገባለን? ለዘይ ለዊ ለዩ are going ይሆናል። ለሺ ለሂ ለኢት ሲሆን ደግሞ
he is going ይሆናል ማለት ነው እንጂ ቨርቡን አንቀያይረውም እሺ going ነው ለሁሉም ግን አሁን I am going ካልኩኝ ለሺ ደግሞ she is going መሆን አለበት ማለት ነው እሺ ስለዚህ እስኪ አንተን ኤግዛምፕል ደግሞ ንገረኝ እሺ I am playing football I am playing football my brother is playing football good my brother is playing football ያኔ በgoing to church ልጨርስላችሁ አይደለ ስለዚህ አሁን እዚህ ጋር ቅድም አሁን ሁለት ቨርብ እንዳመጣን ቨርብና ቨርቧና ቨርብ ኤስ እንዳልነው እዚህ ጋር ደግሞ ምን እናደርጋለን is am are ብለን እንቀያይረዋለን ማለት ነው so ግን everything is happening right now አሁን ነው ግን happen እያደረገ ያለው ማለት ነው so difference እዚህ ጋር am አለች እዚህ ጋር is አለች እዚህ ጋር ደግሞ are አለች እንጂ ሁሉም ጋር going ትላላችሁ ቀጣዩ ቴንስ ማን ነው ቀጣዩ ቴንስ past perfect past perfect past ላይ እኮ አይደለም present perfect ጥሩ so እሱ ደግሞ ወደ ቤተክርስቲያን ሄጃለሁ ያደርግልናል so it's an action it has already happened ግን ኢፌክቱ አሁንም አለ that means አሁንም እዛ ነው ያለሁትኝ ማለት ነው so እቺን እንዴት ነው የምገልጻት በእንግሊዘኛ እሺ have ነው መሰለኝ እንድጠቀሙ እሺ ጥሩ ሙሉ ሴንቴንስ ነው እንፈልገው እሺ አሁን እኔ በፉትቦል አይበኔ ነገረኝ ወደ ቤተክርስቲያን ሄጃለሁ በለኝ ወደ ቤተክርስቲያን ሄጃለሁ I have gone to church በጣም አሪፍ so አሁን በራስ ደግሞ ነገረኝ ኳስ ተጫውቻለሁ I have played football በጣም አሪፍ so አሁን እቺ ጋር have ካለ ሌላ ኦፕሽን አለ ማለት ነው እሺ እዚህ ጋር ሁለት ቲክ አደረኩኝ ማለት that means there is other way ማለት ነው አሁን ፎርሙን ከምጽፍላችሁ በሴንቴንስ ላድርግላችሁ ብዬ ነው እንጂ have plus verb 3 ምናምን ከምላችሁ በዚህ ይሻላል አዎ ይሄ ቀላል so I've gone to church እኔ ከሄድኩኝ ነው እህቴ ከሄደች ደግሞ ምን እላለሁ she has gone or ደግሞ my sister has gone to church በጣም አሪፍ ስለዚህ እቺኛዋ ቴንስ ብቻ አሁን present perfect tense የሚባለው it has so many usages I have made a video before so እሱ ገብታችሁ ብታዩት በደንብ ይጠቅማችኋል እዚህ ጋር የነገርኳችሁ አንዷን ዩዜጅ ብቻ ነው ግን ሁሉም ቴንስ ላይ ብትገቡ አሁን ኦቨርኦል እይታ ስለሆነ ነው እንጂ ሁሉም ቴንስ ላይ ብትገቡ 2-3 ምናምን ጥቅሞች ናቸው ያሏቸው ስለዚህ ይሄ ቬግ እንዳይሆንባችሁ ስፔሲፊክሊ ቪዲዮ ስለሰራው ለሁሉም ቴንስ የገባችሁ ይዋቸው እሺ ይሄ just በቃ ስትራክቸሩ እና ምን ማለት እንደሆነ ምናምን ክሊር እንዲያደርግላችሁ ፈልጌ ነው so ወንድሜ ተጫወተ ቢሆንስ ወንድሜ ተጫወተ my brother has played football በጣም አሪፍ እሺ አሁን ወደ ማን ነው የምንሄደው ቀጣይ ቴንስ ማን ነው present perfect continuous በጣም አሪፍ እቺን ቴንስ የምንጠቀማት መቼ ነው መሰለክ የሆነ ድርጊት የጀመርነው ድሮ ነው ግን አሁንም እያደረግነው ነው ለምሳሌ እኔ ቤተክርስቲያን መሄድ ከጀመርኩ 2 አመት ሞላኝ that means I started it 2 years ago ግን አሁንም እያደረኩት ነው ኦኬ ገባህ አይደለ so እቺን እንዴት ልገላት በእንግሊዘኛ እቺን እሺ ፐርፌክት እና ኮንቲኒየስን መሰለኝ የምንቀላቅላችሁ አዎ ስለዚህ እንዴት ይሆናል I have started going to church okay እሺ I have been going okay to church for 2 years. 2 years. I have been going to church for 2 years. That means I started it 2 years ago and I'm still doing it ማለት ነው okay yes so have ካለች ለሺ ደግሞ ማን ነው የምጠቀመው has by the way tense በጣም ቀላል ነው እሺ አታክብሩት በቃ this is simple have ካለ has አለ ማለት ነው is ምናምን ካላችሁ ደግሞ ለሌሎቹ are ማለት እንዳለባችሁ ታውቃላችሁ አመን ወደ ለበት ታውቃላችሁ ማለት ነው ልክ እዚህ ጋር ደግሞ አሁን እሱ እንዳለው ፐርፌክት እና ኮንቲኒየስ ልቀላቅር ብለህ ነበር አይደለ that was a good thinking አስተሳሰብ ጥሩ ነው ግን አሁን I have አልክ ከሀቭ በኋላ ደግሞ ing ተጠቀም to use the verb ing there should be verb to be okay so have ካልክ በኋላ የምትጠቀመው verb 3 ነው verb 3 ነው okay so የbe verb 3 ምንድነው የverb to be verb 3 ምንድነው been ስለዚህ I have been ካልክ በኋላ ing መጠቀም ትችላለህ ማለት እንጂ I have going ብትል ልክ አይደለም I have been going to church for 2 years አልከኝ ማለት ነው መሃል ላይ መግባት አለባት yes ምክንያቱም have ተጠቅመ you can use verb 3 okay ከbeen ካለ ደግሞ ing መጠቀም ትችላለህ ማለት ነው እሺ so ለሺ ሲሆን ደግሞ ምን አለ she has been going to church for 2 years እስኪ አሁን ባንተ ደግሞ ኤግዛምፕል ንገረኛ እሺ
ለምሳሌ ለሁለት ሰዓታት ምናምን እንበል okay እሺ I have been playing football for 2 hours good I have been playing football for 2 hours and I'm very tired so በጣም ደክሞኛል ይጋልኩኝ ነው ማለት ነው ለጓደኛ ቢሆንስ my friend has been playing football for 2 hours and he's tired awesome so the present tenses እነኚህ ናቸው ጥያቄ አለ እዚህ ጋር አይ ግልጽ ነው በጣም ግልጽ ነው አይደለ ሶ ወደ ፓስት ደግሞ እንሂድ ፓስት ላይም እነኚህ ናቸው አራቶቹ ማለት ነው ሲምፕል ፓስት አለ ፓስት ኮንቲኒዩስ አለ ፓስት ፐርፌክት አለ ከዛ ደግሞ ፓስት ፐርፌክት ኮንቲኒዩስ አለ ማለት ነው እንጀምረው ከሲምፕል ፓስት ነው ኦኬ ሲምፕል ፓስት ትላንት ወደ ቤተክርስቲያን ሄድኩ በለኝ እስኪ I went to church yesterday. Good. I went to church yesterday. Yes. So አሁን went አልክ go ስንል ነበር going gone ብለን ነበር እዚህ ጋር we started using verb to ማለት ነው because የምናወራው ስላለፈ ነገር ነው. It doesn't have any relation with the present. ከአሁን ጋር ምንም የሚያገናኘው ነገር የለም. So we used verb to. እዚህ ጋር አሁን ምንም ቀጣይ ቲክ ያደረኩት ነገር የለም because ለሁሉም verb to ነው የምንጠቀመው ለሺም ቢሆን verb to ነው ለዛይም ቢሆን verb to ነው ግን እስካሁን ልብላችሁ ከሆነ እየላየራቸው ነበር አራቱንም in the present tense ላይ ማለት ነው ፓስት ላይ ግን እዚች ጋር የለችም ለሁሉም verb to ነው የምንጠቀመው ያንተን ኤግዛምፕል ንገረኝ ትላንትና ኳስ ተጫወትኩኝ I played football yesterday. በጣም አሪፍ very easy አይደለ እናንተም I really hope እንደዚህ ጋር አደረጋችሁ ነው ብያስባለሁ because መስማት ብቻ point የለውም ቁጭ ብላችሁ ካልጻፋችሁ if you're not participating with us there is no point አስራቱንም ቴንስ በዚህ መልኩ ከገባችሁ የእንግሊዝኛ ግራመር የሚባል ነገር በቃ ጨረሳችሁ ትንሽ ነገር የሚቀራችሁ ይሄን ካወቃችሁ በኋላ እሺ ቀጣዩ ቴንስ ማን ነው is past continuous okay so past continuous ደግሞ እንደዚህ ያደረኩኝ ነበር የሚያስፈልክ ነው so በእኔ ኮንቴክስት ብሎ የሚያወራው ነገራችን ወደ ቤተክርስቲያን እየሄድኩ ነበር እንዴ ነው የምትለው እሺ I was going to church good I was going to church yes አይጋችሁ አይደለ I was going to church ቅድም እየሄድኩኝ ነው ስንል I am አረግ ነው so ነውን ወደ ነበረ ስንቀይረው አምና ወዝን የቀያየር ነው እንጂ it's the same with present continuous tense present ጋር I am going ጋር here ደግሞ I was going አደረግ ነው እና እዚህ ጋር ሰከንድ ቲክ አለኝ ማለት ነው ለምን መሰላችሁ ለI was ካልን ለዘይም ነው የምንለው where ስለዚህ they were going to church ይሆናል ማለት ነው ጥሩ ያንተን ኤግዛምፕል ስጠኝ I was playing football good እና እኔና ጓደኞቼ ደግሞ ሲሆን we were playing football በጣም አሪፍ so ላንተ was ለነሱ ለኛ ደግሞ where አለን ማለት ነው so ይሄ past continuous tense ይባላል እንደዚህ ያደረኩኝ ነበረ ለማለት ነው የምንጠቀምበት ማለት ነው ቀጣዩ is past perfect እስኪችን መለስ ቺን ከመለስክ በቃ እሺ አማርኛው ልበልልክ እሺ ንገሪኝ past perfect የምጠቀመው ሁለት past ድርጊቶች ኖሮ ቀድሞ happen ያደረገውን ለመግለጽ ነው ለምሳሌ እዚህ ከመምጣቴ በፊት ቤተክርስቲያን ሄጄ ነበረ ሁለቱም አልፏል መጥቻለሁ ሄጃለሁ ሶ መጣሁኝ ግን ከሱ በፊት ሄጄ ነበር ቤተክርስቲያን እሺ I had gone to church before I came here good I had gone to church before አንተ አልተቻልክም before I came here yes before I came here አይጋቻለ ሁለት ፓስት ነገሮች አሉ አንዱ ቀድሞ happen ያደረገውን በፓስት ፐርፌክት ገልጻላችሁ ማለት ነው እሺ አንተስ ምን አረክ ኳስ ከመጫወት በፊት እኔ ኳስ ከመጫወቴ በፊት ኦር ደግሞ እሱ እናስቀድመው እሺ ሻወር ወስጄ ነበር ልበል እሺ ከኳስ በፊት እሺ ሴንስ አይሰጥ እሺ እንትን እናርገው ኳስ ከጫወትኩኝ በኋላም እኮ ማድረግ እንችላለን እሺ ኳስ መጫወቱን ቀደም እናርገው እሺ I had የቀደመው ጨዋታው ነው ስለዚህ I had played football before I took a shower yes I had played football before I took a shower ስለዚህ ሻወር ከመውሰዴ በፊት ኳስ ተጫውቼ ነበር I had played football before I took a shower yes ጥሩ so ይሄ past perfect tense ይባላል ማለት ነው past perfect continuous tense ሲሆን ደግሞ ፕሮግረስ ነበረው ይሄ አክሽን ነው
ለምሳሌ እንደዚህ ከመሆኑ በፊት ለዚህ ያክል ጊዜ እንዲህ ሲሆን ነበረ ሚሊያየው በቃ ያኛው ፕሮግረስ የለውም ፓስት ፐርፌክቱ ፕሮግረስ የለውም ኮንቲኒየስ ሲሆን ግን ፕሮግረስ አለው ማለት ነው ለምሳሌ እሺ ይሄ ኤግዛምፕል ሜቢ ትንሽ ሊደብራችሁ ይችላል ግን ሃይማኖቴን ከመቀየሬ በፊት ለ2 ዓመታት ቤተክርስቲያን እሄድ ነበረ አሁን ይሄ 2 ዓመታት ማድረጌን ነው ፕሮግረስ ላይ ጨመርኩበት ከዛ በኋላ ግን ሃይማኖቴን ቀየርኩኝ ማለት ነው እሱ እንዴት ነው የምገልጸው ሃይማኖቴን ከመቀየሬ በፊት ለ2 ዓመታት ቤተክርስቲያን እሄድ ነበረ ሰው ፕሮግረስ ጨመርኩባት እዚህ ላይ ማለት ነው እሺ I had been going to church good I had been going to church before ለምን ያክል ጊዜ okay I had been going to church for 2 years good because progress ከሌለው it doesn't make sense በዚህ way ማለት ነው መግለጽ አለብን ማለት ነው because I energy የምጨምረው progress እንዳለ ለማሳየት ነው okay I had been going to church for 2 years before I changed my religion good እስኪ ሙሉን በላይ I had been going to church for 2 years before I changed my religion good I had been going to church for 2 years before I changed my religion yes በጣም አሪፍ ግልጽ ነው ይሄ past perfect continuous tense እሺ አንተ ደግሞ እስኪ አድርገህ ንገረኛ እኔ በኳሱ አድርገው because ኳሱ ሲሆን for 2 hours for 3 hours ከመጫወት ተጫውቼ ከዛ በኋላ ለዛ ያደረኩኝ ብሎ ለመናገር ማለት ነው እሺ I had played football I had been playing football okay been እንጨምራለን yes because we're talking about past perfect continuous okay እዚህ ጋር እኮ been ኳስ ከፈተህልኛል እሺ I had been playing football for 2 hours before ምን ልበልሽ I took a shower before I took a shower yes ሰዓቱን ብቻ ጨመርክበት ማለት ነው I had been playing football for 2 hours before I took a shower so ሰዓቱ ዘጋ ሰዓት አልነበረንም አይደለ እዚህ ጋር ደግሞ ሰዓት ጨመርንበት ማለት ነው ስለዚህ past perfect continuous እና past perfectን የሚለያያቸው ታይም ነው በቃ ፕሮግረስ መኖሩ ታይም መጨመሩ past perfect tense ይሄ ከመሆኑ በፊት ይሄ ነገር ሆነ ነው እዚህ ጋር ሲሆን ግን ይሄ ከመሆኑ በፊት ይሄ ነገር ለዚህ ያክል ጊዜ ሲሆን ነበረ ነው ኦኬ አይኤንጂ መኖሩ ፕሮግረሱን መጨመራችን ያሳያል ማለት ነው እሺ ክሊር ፓስቱንም ጨረስን ባይ ዘ ዌይ 8 ጨርሰናል ሳይታወቅ ጊዜ በጣም ይሄዳል እሺ አሁን ፊውቸር ጋር ገብተናል ይሄ ፊውቸር ቴንስ 4 ቴንስ አለው በውስጡ ግን ይሄን ያክል ፖፑላር የሆኑ እንትኖች ስፖከን ላይ ብዙ ጊዜ አናገኛቸው ለዛ ነው ልብ ብላችሁ ኮነ ምንም ይሄ እንዳላስተምራችሁ ምቺን ፓርት because it doesn't really make sense የሆነ በአማርኛ ሰሩት ላይ በጣም ሴንስ አይሰጥም ፊውቸሩ ማለት ነው ፊውቸር ኖርማል ሲምፕሉ አለ ኮመን ነው I will go I will eat ምንላለን ሶስቱ ግን ፊውቸር ኮንቲኒዩስ future perfect እና future perfect continuous ይሄን ያህል ስፖከን ላይ አልተለመዱም ኦኬ ግን either way እንማራቸው አይደል አይጎዱንም እሺ ሶ ከሲምፕል ፊውቸር እንጀምር ኦኬ ነገ ወደ ቤተክርስቲያን እሄዳለሁ I will go to church tomorrow good I'll go to church tomorrow yes እዚህ ጋርም ምንም እንትን ምንድነው ነገር የለም ለሁሉም እንደዚህ ነው ምንድነው ኦኬ I'll go to church tomorrow ያንተን ደግሞ እስኪ በልልኝ I'll play football this weekend good I will play football this weekend ይሄኛው ቅዳሜና እሑድ ኳስ እጫወታለሁ አልከኝ ማለት ነው እሺ አሁን ወደ future perfect እንሂድ ኦኬ ይሄ ምንድነው መሰለኝ የሚገልጽልህ አሁን ለምሳሌ ነገ በዚህ ሰዓት ይሄኔ እንደዚህ ያረኩኝ ነው እንደሌለ አንዳንዴ እንደዚህ በአማርኛ ከስንት አንዴ እንላለን እሷ ናት በቃ future continuous ማለት ለምሳሌ ነገ ይሄኔ በዚህ ሰዓት ምሳ እየበላሁ ነው you see this type of sentence በዚህ ነው የምትገልጸው ለምሳሌ ነገ ይሄኔ በዚህ ሰዓት ቤተክርስቲያን እየሄድኩኝ ነው ኦኬ by this time tomorrow ብለን የምንጀምረው እሺ by this time tomorrow I will be going to church good I'll be going to church going ያንተን ሄጄ ነበር to church okay so ይሄኔ ነገ በዚህ ሰዓት ቤተክርስቲያን እየሄድኩኝ ነው ስትል በዚህ ነው የምትገልጸው ማለት ነው እስኪ አንተን ደግሞ በልልኝ እኔ ደግሞ by this time this weekend I will be playing football good ስለዚህ ይሄኔ እሁድ ዕለት በዚህ ሰዓት ኳስ እየተጫወትኩኝ ነው ያልከኝ ነው ማለት ነው ጥሩ future perfect እና future continuous የሚለያቸው ምንድነው ይሄኛው ፕሮግረስ ላይ ነው እየነገርከኝ ያለው አይደል ይሄኔ እየበላው ነው ይሄኔ እየተጫወትኩ that means እያረኩት ነው አጣታይ ማለት ነው future perfect ሲሆን ግን አድርጌዋለሁ ይሆናል already አድርጌዋለሁ yes ስለዚህ ይሄኔ ነገ በዚህ ሰዓት
ቤተክርስቲያን ሄጃለሁ እየሄድኩ ነበረ ነው አይደለ? ቅድም እኔ እየሄድኩ ነው ነበር አይደለ? አሁን ደግሞ ሄጃለሁ ይሆናል ማለት ነው። it looks like it's completed by this time ቀድመን ፕላን ያደረግነውን ነገር ለመግለጽ ነው የምንጠቀምበት ማለት ነው። like እርግጠኛ ነን እንደምታደርገው so ይሄኔ ነገ በሰዓት ለምሳሌ የሆነ ፕላን የሆነ ትሪፕ ካለክ ይሄኔ እኮ እዛ እየሄድኩኝ ነው ይሄኔ እኮ እዛ ሄጃለሁ ስትል በዚህ ወይ ይሆናል ማለት ነው። so ይሄኔ ነገ በሰዓት ቤተክርስቲያን ሄጃለሁ ስትልስ እሺ by this time tomorrow I had gone to church ማለት ይችላል። I had gone ሳይሆን I had go to church አይደለም I will have gone to church I'll have gone okay to church. will have ነች እዚህ አዲስ የመጣችው I'll have gone to church okay እሺ so difference future continuous tense ይሄኔ እንደዚህ ያደረኩኝ ነው ይሄን እንደዛ አድርግ ያለው ደግሞ future perfect ነው ማለት ነው። completed እና on progress ነው ልዩነታቸው። እሺ ወደ the last one okay ያንተ last ብለህ እንጂ ያኔ by this time tomorrow I'll have played football good so complete አድርጋለሁ ተጫውቻለሁ የተጫወትኩኝ ነው ቢሆን ኖሮ I will be playing ነበረ ተጫውቻለሁ ሲሆን ደግሞ I will have played football ይሆናል ማለት ነው። እሺ the last one future perfect continuous ይሄ ደግሞ we use it to talk about anniversaries ለምሳሌ ቀጣይ ወር ላይ ቤተክርስቲያን መሄድ ከጀመርኩኝ ድፍን 5 ዓመት ይሞላኛል። ኦኬ እሺ ቀጣይ ወር ላይ ቤተክርስቲያን መሄድ ከጀመርኩኝ ድፍን 5 ዓመት ይሞላል። we don't really say this ለዛ ነው future ጋር ስንገባ ይሄን ያህል significant አይደሉም ለስፖከን እንግሊሽ አቻላልኳችሁ ለዛ ነው ግን ማወቅ ስላለብን ነው ማስተምራችሁ። so ቀጣይ ወር by next year by next month ነው አይደል? by next month ያ ልክ ነህ by next month 5 ዓመት yes ይሆነኛል I will be 5 years አይደለም 5 ዓመት ይሆናል ነው መጀመሪያ ቴንሶቹን አስታውሳቸው። አሁን future perfect continuous tense ላይ haveም አለ being አለች ingም አለች አይደለ? so በሱ አስበው I will have gone I will have been ing እኮ እንፈልጋለን I will have been going to the church I will have been ለምን ያክል ጊዜ for 5 years the church for 5 years እስኪ አሁን ድገማት አሁን ከደገምካት ነው በቃ ትሸለመው by next month I will have gone to the ing እንፈልጋለን ቢን አለ have አለች yes I will have been going to church I will have been going to church for 5 years good አሁን ደግሞ ያንተን ትነግረኛለህ እሺ by this time አይደለም አንደኛ ነገር የምትጠቅሰው ፊውቸርን ነው። ለምሳሌ ኔክስት ዊክ ላይ ኳስ መጫወት ከጀመርኩኝ ድፍን 6 ዓመት ይሞላኛል። እሺ by next week I will have been playing football for 5 years good በቃ ክሊር አይደለ? yes very clear it's difficult አንለውም ብዙ ጊዜ ግን በቃ ኮንሰፕቱ ይሄ ነው። ለዛ ነው ትንሽ yes ቀጣይ ዓመት ሲሆን ወይ ደግሞ ኔክስት ዊክ ሲሆን ወይ ደግሞ ቀጣይ ወር ላይ እንደዚህ ካደረኩኝ ይሄን ያክል ጊዜ ይሆነኛል ብለን የዛን አክሽን አንቨርሰሪ ነው የምንናገረው ማለት ነው። ስፖከን ላይ ኮመን አይደለም ለዛ ነው ይሄን ያክል ማንጠቀመው። እሺ ስለዚህ በደንብ ገብቷል 12ቱም አይደለ? አዎ እኔ ገብቶኛል። እቺ መጨረሻዋ ነች እሷንም በቃ ለማመዳት ፕላስ ደግሞ እንደተለመደው I will give you a PDF አይደለ? እናንተም ቴሌግራም ላይ ብትገቡ PDF ታገኛላችሁ። እዛ ላይ ኩዊዞች አሉ አክቲቪቲዎች አሉ ቻሌንጆች አሉ። እዛ ላይ ብትገቡ you can learn many things እሺ ያሁኑን ትምህርትም እዛ ላይ አስቀምጥላችኋለሁ። እነኚህ ቴንሶች ከገባችሁ በቃ everything will be clear. So if you want to learn face to face or online please give us a call. Bye